ኢትዮጵያና ኤርትራ ወታደሮቻቸውና ጦር መሳሪያዎችን በትግራይ አካባቢ እያከማቹ መሆኑን ከቀጠናው ዲፕሎማቶች መስማቱን ጠቅሶ ብሉምበርግ ዘገበ። የኢትዮጵያ ወታደሮች ጦር መሳሪያዎችን በባህር ዳር በኩል ወደ ሰሜን አቅጣጫ መጓዛቸውን ምንጮች እንደነገሩት የዜና ምንጩ ጠቅሷል። የኤርትራ ወታደሮችም ወደ ትግራይ የተለያዩ ቦታዎች ዘልቀው መግባታቸውን መረዳቱን የዜና ምንጩ አመላክቷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ራሷ የምትቆጣጠረው የባህር በር ለማግኘት የምታደርገው ጥረት ዓለም አቀፍ ድጋፍ የለውም በማለት ነግረውኛል ሲል ብሉምበርግ በዚሁ ዘገባው ላይ ጠቅሷል። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለው ስጋት ተከትሎ ሰዎች በብዛት እየወጡ መሆኑም ተገልጿል። ጦርነቱን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸውም ይነገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራን በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ተብሏል። ሰሞኑ በክልሉ በኮረም በመቀሌ እንዲሁም በሌሎች ከተሞች መደበኛ እንቅስቃሴ ከወትሮ እየተቀዛቀዘ መጥቶ ከተሞቹ ባዶ ሆነው ታይቷል። በተለይም ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ የሰው እንቅስቃሴ ተገድቧል። በድንበር አካባቢ የሚገኙ ነዋሪዎች የጦርነት ስጋት ማንዣበቡን ተከትሎ እየተፈናቀሉ ይገኛሉ። ከሽራሮ በርካታ ነዋሪዎች ከተማዋን ለቀው እየወጡ መሆኑንም ዘገባዎች ጠቁሟል። በሌላ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ዶክተር ቴድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ በማለትም ጥሪ አቅርበዋል።